የምትመለከቷቸው ሁሉ ልጆች ከአንድ እናትና ከአንድ አባት የተወለዱ ናቸው። የእነዚህ ሁሉ ልጆች እናት አንድ ናት፣ ያውም ገና 41 ዓመቷ ነው። በ41 ዓመቷ ብታምኑም ባታምኑም የ44 ልጆች እናት ሆናለች። ይህ እንዴት ሊሆን ቻለ ብለው በታሪኩ ጅማሮ የተገረሙና የተደነቁ አካባቢዋ ደርሰው ቃለ መጠይቅ አድርገውላታል። ታሪኳን ተመርኩዘው ዘጋቢ ፊልሞችን አዘጋጅተውላታል። እኛ አስገራሚ ታሪኳንም እንቃኝ። የ44 ልጆች እናት የሆነችው የ41 ዓመቷ አነጋጋሪ እናት ታሪኳ ለሰሚውም አስገራሚ ለተናጋሪውም ግራ የሚሆንባት ይህቺ አስገራሚ እናት በ41 ዓመቷ የ44 ልጆች እናት ሆና ይሄውላችሁ ልጆቿም በዙሪያ ከበው ያወጋሉ። የሚገርመው ነገር አንድን ልጅ ለመታቀፍ 9 ወር ይፈጃል። ታዲያ እንዴት ሆኖ ነው ገና በ41 ዓመት የ44 ልጆች እናት የሚሆነው? ይህ እኮ ከሳይንሱም ከእምነቱም ከሁሉም የሚጋጭ እሳቤ ነው ያሉ አካባቢዋ ደርሰው አነጋግረዋታል። ታሪኳንም ለጋዜጠኞች መተረክ ስትጀምር ከስሟ ጀምራ ታስተዋውቃለች። ሚሪያም ናባታንዚ ይባላለው ስትል በልጆቿ ቁጥር የተነሳ ስሟ ዛሬ ተቀይሮ ማማ ዩጋንዳ በመባል ትጠራለች። ከሀገራችን ኢትዮጵያ ብዙም የማትርቀው ጎረቤታችን ብለን ልንጠራት በምንችለው በዩጋንዳ ካሳዋ በተባለ መንደር የምትኖረው ማማ ዩጋንዳ የተባለችው ይህች እናት 44 ልጆችን መውለድ እንደቻለች ገልጻ ታሪኳን ታስረዳለች። 44 ልጆችን ወልጃለሁ፣ ደግሞ ሁሉም ከአንድ አባት የተወለዱ ናቸው ትላለች። ከልጅነቷ አንስታ ለመተረክ አይገዳትም። ትዳርን የተዋወቀችው ገና በአፍላ ዕድሜዋ ነው። ገና በ12 ዓመቷ በግድ በገንዘብ አማካኝነት የመሸጥ ያክል በዕድሜ ከእርሷ በ3 እጥፍ ከሚልቅ ሰው ጋር አባቷና እንጀራ እናቷ ሳትወድ በግድ ከትምህርት ገበታ በግድ አስለቅቀው ዳሯት። በኡጋንዳ በስፋት የሚከወን አንድ ባህል አለ። ዕድሜያቸው ያልደረሱ ሴቶች ለትልልቅ ወንዶች በጥሎሽ ሰበብ ለሚያስገቡት ገንዘብ ተማግደው ይሸጣሉ። ሚሪያምም የዚሁ ክፉ ባህል ገፈት ቀማሽ ነበረችና ለቤተሰቦቿ ገንዘብ ለማስገኘት ሲባል ላልፈለገችው ፍቅር አልባ ትዳር ተማገደች። በወቅቱ የ57 ዓመት ዕድሜ የነበረው ባል በዓመቱ የልጅ አባት የሚያደርገው እርግዝና በመከሰቱ በደስታ ቢጠባበቅም የዚህች አነጋጋሪ ሴት ታሪክ ሀብሎ የጀመረው በመጀመሪያው የእርግዝና ጊዜዋ ነበር። ይህች ሴት ባገባች በዓመቱ ማለትም እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ1994 3 መንታ ልጆችን ወለደች። በቀጣይም በአውሮፓውያኑ የዘመን ቀመር አቆጣጠር በ1996 2 መንታ ልጆችን ደገመች። ቀጥሎም ከ1 ዓመት ከ7 ወራት በኋላ ደግሞ ዳግም 4 መንታዎችን ወለደች። መንታውን በላይ ስትወልድ የቆየችው ይህቺ አነጋጋሪ እናት የመጨረሻ ልጇን ብቻ ስትወልድ ያለ መንታ ብቸኛ ሆኖ የተወለደ እንደሆነ ትናገራለች። ይህ አነጋጋሪ ጉዳይ ነበር ገና በ23 ዓመት ዕድሜዋ የ25 ልጆች እናት እንድትሆን አድርጎ ዓለም ባትሪውን አብርቶ እርሷን ፍለጋ አህጉር አቋርጦ ካሜራ ተሸክሞ እዚያ እንዲሄድ ያደረገው። ይሄውና አሁን ላይ የመጨረሻ ልጇም ለጊዜው የመጨረሻ እንዲባል ያደረገው